አብይ ጾም ከየት ይጀመራል ነው? አብይ ጾም ከየት ይጀመራል? እስኪ በሉ አብይ ጾም በሉ። እሺ ከየት ይጀመራል ነው? መልሱ እስኪ ከዘወረደ በሉ እስኪ። አዎ አብይ ጾም ከዘወረደ ይጀመራል። አሁን የአብይ ጾም ምንድነው ርዕሳችን? ንገሩኝ እንጂ። ጉዞ ነው። የአብይ ጾም ጉዞ ከየት ነው የሚጀመረው ነው? የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አምላክ ስጋ መሆኑን መከተል ነው ጾም። ዘወረደ እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት ነው። እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ዘንድ። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙት። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛሉ። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። አላችሁ አይደለም? ያው እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራችሁ እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ ነው። እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን ንገራቸው። ለሰው ልጅ ደግሞ ትሕትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰሙ። ለሰው ልጅ ትሕትና አይገባውም፣ ለሰው ልጅ የሚገባው አቅሙን ማወቅ ነው ይላል። ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ነው። ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትሕትና ደግሞ ሰው ምን ትሕትና አለው ይላል። አፈር ትሕትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። በእውነት እዚህ ቅርፍታችን መቼ እንደሚያወጣን
እግዚአብሔር ምን ይደፋል? ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ያለ ቅዱስ ጳውሎስ እረሳለዋል። የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታረፈው። ዘወረደ የሚባለው ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ አስቡ። ሰማይን ዝቅ ዝቅ አድርጎ አንተ አሁን ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ፣ ምንን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስልብ ነገራችሁ ላይ ሁላችንም ምን ነው እኔ ዝቅ ማድረግ ምናችን እናደርጋለን? እኛ ዝቅ ያላለ ምን ኑሮን ምናችን ነው ዝቅ የሚለው? ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድን ነው? ቅዱስ ዳዊት የሚለው አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለ ሰማይን ዞ ተዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን ይህ ሰማይ ዝቅ እያለ ቢወርድ አይደጋችሁ? አይገርማችሁ? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ የመጣ ልዕልናውን ዝቅ አድርጎ ምላቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምላቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደርጋቸው። እንዴ ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብለው ይደነቃል። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በ3ኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? በእኛ መንደር ሲመጣ የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት እታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲሁ ጾም እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይልሃል ማለት ነው። በዚህ ነው የምንመሰጠው። ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካድ አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው ነው። ባይል ዘይሁብ ብኢለ ኮነ ነዳየ በእንተ ሥርዓተ ትስብእት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆነ። ከምዕባል አነ በንዴተ ዚአሁ፣ በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለ እኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ፣ እሱ መልኩን ሰጠኝ እኔ ግን አልጠበቅኩትም ነበር አለ። ነሳ ስጋዬ፣ ስጋዬን የኔን ስጋ ለብሶ መጣ። ወረሰየው ለስጋዬ ዘይመውት፣ የኔን ስጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄ ነው የሚያስደንቅ። ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቃል እኮ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው! የእሱ መውረድ የእሷ መወሰድ የሚያስደንቅ ነው። ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ተመልከቱ። ምንተ እብል ወምንተ እነብብ እስመ ብሎ የመዋዕል ኮነ ሕፃነ። ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትለዓለም ሰማየ ሰማያት፣ ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስተ ጎል፣ በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰስ የማይያዝ እሱ፣ ዘይንበለ ሥጋ ሥጋ የሌለው እሱ ተገሰ በእደ ምድራውያን፣ በምድራውያን እጅ ተዳሰሰ እርሱ። ለዘይመትር ማይሰራ ኃጢአት ጠብለልዎ በአጽርቅት፣ ታድገለከ ኃጢአትከ ታድገለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት።
ከማያልብሶ ለዘማሰነ ክብሩ ሀበ ክብር ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘ ጠፋ ስባቲሁ ያልብሶ ስባተ ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትይር ተቃል ይክሰቶ በየራ መድኃኒት አዳም ከእኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን መሬት አንተ ወትገብ ውስተ መሬት ያለውን ያንን ሥጋ በባሕሪ አምላክነት ይገልጠው ዘንድ እርሱ ሰው ሆኖ መጥቷልና እንዲያው ምን እላለሁ እንዲያው ምን እናገራለሁ ይላል። ነሳ ሥጋዬ ወወሀበኒ መንፈሶ የእሱን ሥጋ ለእኔ ወሰደ፣ የእሱን መንፈስ ደግሞ ለእኔ ሰጠኝ። ወወሀብኩ ሥጋዬ የኔን ሥጋ ለተዋህዶ ሰጠሁት፣ ወነሳይክዎ መልሼ ቆረብኩት። ይሄንን አድርገልኝ ወዘገብኩ ረብሐ ሕይወት ብዙ ብዕል ክብርን ጸጋን የዘላለም ሕይወትን አገኘሁ ብሎ ይነገራል። ይሄን ነው ማድረግ። ቅዱስ ኤፍሬም ደግሞ እንዲህ ይናገራል። ሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 17 ላይ ነው የተናገረው። ይሄን ቅዱስ ኤፍሬም እንዲህ ይላል። ኦ ለዝንቱ መንክር ዘይትሊያል እንኩሉ ህሊና ከህሊና ሁሉ ለራቀ ለዚህ ነገር አንክሮ ይገባል። ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ምድራዊት ሴት እመቤታችን ሰው የሆነ ቃልን እርሷ ወለደችው። ድንግል ወለደቶ ለገባሪሃ ድንግል ማርያም ፈጣሪዋን ወለደችው። ወለሊሁ ፈጠረ ወላዲቶ እርሱም እናቱን በጥንተ ተፈጥሮ በሐዲስ ተፈጥሮ አከናውኖ ፈጠራት። ነሳ ሥጋ እምኒሃ ከሷ ሥጋ ለበሰ። ወፈጠረነ ዳግመ አፍቅሮ ኪያነ እኛን ወዶ በጥንተ ተፈጥሮ በሐዲስ ተፈጥሮ እንደገና ፈጠረን ይላል። እንዲህ ላደረገ አይደንቃችሁም? ምድራዊት ሴት አምላክን ታቅፈው ስታዩ እስቲ እግዚአብሔር ያሳያችሁ። አንበሳን በግ ታቅፋ በመንደራችሁ ብትመጣ አይደንቃችሁ? ይደንቃል እኮ። አሁን እኮ ታሪኩን ለምደነው ነው የማይደንቀን። አሁን ትልቁን አንበሳ በግ ታቅፋ እንዲሁ በዚህ ብታልፍ ወይ ግሩም አትሉ? ሞ አንበሳ ዘምነጎደ ይሁዳ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ጥቀ እጹብ ውቃፌ አንበሳ ባብራ ከበጊት ጸዓዳ እሳት ወበረድ ሀብሩ ባህድ ሁላው ይላል አባ ጊዮርጊስ። አረ ጎበዝ ልብ በሉ ይላል። አንበሳውን እኮ በግ ታቀፈችው፣ በረዶና እሳት አንድ ላይ አደሩ። አይደንቃችሁም እንዴ ይላል። ይሄ ነው የተደረገው። ቅዱስ ያዕቆብ ዘስሩግ እንዲህ ይላል። ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ ሲናገር ማለት ነው። አንከሩ ሐራ ልዑላን እለያስተርእዩ በአካል የማይታዩ በግዘፍ የማይዳሰሱ መላእክት ጌታን ተወልዶ በግዘ ሕፃናት ሲያለቅስ በሰው አካል ሲመላለስ ባዩ ጊዜ ፈጽሞ ደነቃቸው። ርዕዱ ለአይካኒሁ በመካን ልዑል ሶበርኢወን ዘይትለአክ ለአርዳኢሁ በልዑል መካኑ አንድም በልዑል ባህሪው የሚያገለግሉት መላእክት ደቀ መዛሙርቱን ሲያገለግል ባዩት ጊዜ ደነገጡ ይላል። እግር ሲያጥብ ባዩት ጊዜ ደንገጹ ብርሃናት ሶበርኢዎ ለእሳት ግሩም እሳት የሚሆን እርሱን በትሕትና ሆኖ ጨርቅ ታጥቆ አገልድሞ ውሃ በንብቲር አድርጎ እግር ሊያጥብ ባዩት ጊዜ እነዚህ ደነገጡ። አንከሩ ወተደሙ ላይካነ አቡሁ እምነ ወልድ ለዘመጻ ከመይኩን ገብረ ያገለግል ዘንድ ባሪያ ሊሆን ሊገዛ ሊወጣ ሊወርድ የመጣ ወልድን ባዩት ጊዜ የአባቱ አገልጋዮች መላእክት አደነቁ ይላል። ደነገጡ፣ በመደመም ተያዙ፣ አዘኑ። ወይ ጉድ ይላል። ይህን ያደረጉ ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድን ነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራ ነው። አንድ መልአክ የማይመልሰው ኃጢአት ነበር የሰራ ነው። ምን አንድ መልአክ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራ ነው። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። የዕዳችን መጠን ተመልከቱት።
ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። ርዩ መጠን አፍቀረነ እንዘ ጸሩነ ይህነ ለእግዚአብሔር ተሳሃለነ በሞተ ወልዱ። እግዚአብሔር ምን ያህል እንደወደደን ተመልከቱ አለ ቅዱስ ጳውሎስ። ጠላቶቹ ነበርን እኮ ግን ወደደን ያለ አኮ በአምጣነ ጌጋይነ ዘኮነነ ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ይውላችሁ ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። እንደ ግድ የለሽ ንጉሥ እና ምን ላርጋቸው ይሄን አድርጌላቸው ነበር እማይል ወይም ደግሞ ደግ ንጉሥ እንደ ደግ ንጉሥም አይደለም ክርስቶስ። ደግ ንጉሥ የተጎዳውን አገር ወይም የተጎዳውን ሰው ልኮ ከተራበ እንኩ ቀል እርዳታ ስጧቸው፣ ከተራቆቱ እንኳን አልብሷቸው፣ ቤታቸውን ጎርፍ ከወሰዱ እንኳን መስሪያ ስጧቸው ይላል። ወራሪ ከመጣባቸው ሰራዊት ይልክላቸዋል። ክርስቶስ ግን አንዱን መልአክ ቢልከው ይችላል። ሄድና ፍተው ቢለው ይፈተዋል። ሲኦልን ሄድና በርብርሃና ቢለው ሚካኤልን ቢልከው ይችላል። ገብርኤልን ቢልከው ይችላል። ሰራዊተ መላእክትን ቢልካቸው ይችላል። እሱ ብቻ አይደለም፣ ማንንም ሳይልቅ ያለበት ቦታ ሆኖ ተናግሮ አይደለም ቢያስብ ራሱ ከሲኦል መውጣት እንችላለን። ይውጡ ብሎ ዝም ብሎ ቢያስብ ማለት ያን ግን አላደረገው። ከካህሊነቱ ይልቅ ምኑን ማሳየት ነው የፈለገው? ፍቅሩን ማሳየት ነበር የፈለገው። እንደዚህ እንኳን አርጋችሁኝ እወዳችኋለሁ ማለቱ ነበር። እስኪ በሉ እንደዚህ እንኳን አርጋችሁ ይበሉ። ምን እላችኋለሁ ለማለት ነው የመጣው? እወዳችኋለሁ። ፍቅሩን ሊያሳየን ነው የመጣው። በመንግስቱ ላይ ተነስተንበት እኮ ነው። ሰርቀነው እኮ አይደለም፣ ሰርቀን አይደለም እኮ፣ ዋሽተን እኮ አይደለም። የሰራነው በደል እኮ በምኑ ላይ ነው የተነሳ ነው እንዴ? እናንተ አምላክ ትሆናላችሁ መባል ማንን ገልብጠው ነው አምላክ የሚሆኑት? ወጉ ቀሉ የዋን ምኞቶ እኮ ቀላል መስሏቸው። አምላክ ከሆነች ወይ እግዚአብሔር እኩል ናት ወይ ደግሞ እሱን ታጠፋለች ማለት ነው። በእሱ ሐሳብ በዲያብሎስ እና በሷ ይሄን እንዲወደን ለማጠየቅ ነው የመጣው። አንድ የሚያሳየን ይሄ ነው፣ የኃጢአታችን መጠን ምን ያህል ከፍ ያለ እንደሆነ። ሁለት እሱ ምን ያህል እንደወደደን። ሶስተኛ የሚያሳየው ሰው ምን ያህል ክቡር እንደሆነ ነው። ሰው ምን ያህል ክቡር እንደሆነ ያሳየው። ምን ትዑቱ ሰብ ከመ ትስክሮ ወምን ትዑቱ ጓለ እመሕያው ከመ ትሐውጾ። ሰውን ሰው ሁነ ሥጋ ለብሰህ በምሕረት ትጎበኘው ዘንድ ሰው ምንድን ነው? እንዲሁ ሰው ምንድን ነው? አንተ ሰው እንድትሆንለት ሰው ምንድን ነው? ቸርነትህ ነው እንጂ ማለት ነው። ቅዱስ ዳዊት ይሄን ነበር ያለ መዝሙር 8 ላይ። ሰው ምንድን ነው? አንተን ሰው ያደርግሃል? እንደው ቸርነትህ ነው እንጂ ሰው እንድትሆንለት እንደው ሰው ምንድን ነው? ሰው ክቡር ነው። የቅዱስ ዳዊት አንክሮ ነው፣ ጥያቄም አንክሮው ሰው ምን ያህል ክቡር ቢሆን ነው አንተ መጥተህ ምን ያህል ክለት ማለት ነው? አንዱ ፍቹ የሞት ክለት ነው። አንተ በአንተ ደም የተገዛ ሰው ምን ያህል ክቡር ቢሆን ነው እንደማለት ነው። እረ ሰው ምን ያህል ነው? ይገርማችኋል እኮ አንድ ሰው ሀብታም ቢሆንና ምን ያህል ቢወዳችሁ ምን ሊያደርግላችሁ ይችላል? በግ ሊያርድላችሁ ይችላል። ክርስቶስ በግ አይደለም ያረደ፣ የገዛ ስጋውን ነው የሰጠን፣ የገዛ ደሙን ነው የሰጠን። ዘወረደ ማለት ይሄ ነው። እኛን ሊያድነን እንዲህ ብሎ ከሰማያት ወረደ። እንዴት እንደሄደ ተመልከቱት። ከልዑል መንበሩ መጣና የሴት ልጅ ለመሆን መጣ። በጣም ነው የሚያስደንቀው። አሁን እኛ ብሎ እናደርገዋል። የሴት ልጅ ሊሆን ነው የመጣ። ከማኅፀኗ ሊያድር ጡት ፈጥሮ ጡት ይለምናል። ይገርማል እኮ የፈጠረውን ጡት ለምኖ ይጠባል። በፈጠረው ጀልባ ለምኖ ይታዘላል። የፈጠረውን ውሃ ለምኖ ይጠጣል። ይህን የሚያደርግ እሱ ብቻ ነው። መጣና ሰው ሆነ። ከዚያ ምን አለ? እንዲያው በእናቱ ማኅፀን መኖሩ ማ ድንቅ ነው። እሷ ንጹሕ ንጽሕት ምንም ነውር የሌለባት ነው። እሱስ ጥሩ ነው፣ ይሻላል። ተወልደ በተድላ መለኮት ብሏል ቅዱስ ያሬድ። ተወልደ በተድላ መለኮት ለመለኮቱ በሚገባ መለኮቱን በምትገልጥ በድንግል ተወለደ ማለት ነው። ለመለኮቱ ባህሪ ምልክት በምትሆነው እናት ተወለደ። ግን የሚደንቀው ከዚያ ደግሞ ወደ ከእናቱ ማኅፀን ንጹሕ ከሆነችው ነበልባላዊት ሰረገላ ከሷ ወደ የት ሄደ? ወደ ፍግ። የት ነው ያ? በረት ማለት
ይገርማል። ይሄዳል። ከዚያ ወዴት ነው ሄዱ? ጭራሽ ሰው መሆኑ ሲደንቀን ደግሞ የሰው እግር ሊያጥብ ሄደ። ይሄ እኮ ነው የሚገርመው። እንዲህ ይገርማል እኮ እግር ሊያጥብ ደግሞ እንደው ታጥቆ። አሁን እንዲህ አይደንቃችሁ? ምን ይደንቀናል? ምንም አይደንቀንም እኮ እግር አጠበ። አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኑሮ እንል ነበር። ምን እንደው ጭራሽ እግር አጥቦ ነው እንዴ? ረኛ ምን አሸረግደው ነገር ተውት። እግር ማጠብ እንዲሁ ታምር እኮ ነው። እግር ከማጠብ ደግሞ ምንድን ነው ያደረገ? በውርደት ወደ መሞት ነው ሄደው። ሰዎች የሚሞቱትን የመጨረሻውን የውርደት ሞት ወደ መሞት፣ ለሱ ግን ክብሩን ቀልጦበታል። ልብሱን አውልቆ ወደ መሞት ሄደ። ደግሞ ልብሱን ታጥቆ እግር አጠበ ብለን ሲደንቀን ልብሱን አውልቆ ወደ መሞት፣ እርቃኑን ወደ መሰቀል ሄደ። ከዚያ ወደ መቃብር ወረደ። እስከ የት እንደሚወርድ እያያችሁት ነው። ወደ እመቤታችን ማኅፀን ከሰማይ ወረደ ብለን እንደነቀን፣ ወደ እመቤታችን ማኅፀን ወረደ ብለን እንደነቀን። ከዚያ እሷስ ድንቅ ንጽሕት ናት። የኃጥአንን እግር አጠበ። ሄደና ደግሞ ጭራሽ ልብሱን እስካውልቆ ምራቅ እስኪተፋበት ድረስ ወረደ። ከዚያ ደግሞ ጭራሽ እስከ መቃብር ወረደ። ግን በጌትነቱ ተነሳ። ዘወረደ ማለት ይሄ ነው። ይሄንን እያሰብን የምንጾመው ጾም ነው። እንዲህ የሆነውን ጌታ ለመከተል ነው የምንጾመው። ቅጣት አይደለም ጾም። ይህ ስጋችን ለመጎሰም ምናምን ለእሱ አይደለም የምንጾመው። ይሄ ፍቅር ነው የሚያጾመን። ከቃሉ ጋር ነች እና በዚህ በዘወረደ ሳምንት ምንድን ነው ማድረግ ያለብን? ትሁት መሆን። ምን መሆን ያለብን? ትሁት መሆን። ትሁት መሆን አይቻልም አላልክም? ቅድም ብላችሁኛል። ይሄ የሊቁ መደነቅ ነው። እሺ የቅድሙ ትህትናን የመጨረሻ እንደውም ትሁት ምናምን ነኝ ብሎ እንዳያስብ ጭራሽ አውርዶ ለመፈጥፈጥ የተመስጦ መጨረሻ ነው እንጂ ትሁት ይኮናል ሰው። እና በዚህ ከዘወረደ እስከ ቅድስት ባለው ሳምንት ሁለቱን እሁድ ነው ዛሬ አንድ ላይ እያስተማርኩት ያለ በቅድስት ቀን ማለት። ምክንያቱም ሳምንትም ሌላ ጉባኤም ነበረ፣ ያ ችግር ነው። ስለዚህ በዘወረደ ሳምንት የምናደርገው ምንድን ነው? አረ ዛሬ በኋላ ባደረግ ነው ችግር የለም፣ ሳምንቱ አልፎ ትሁት መሆን። እስኪ ትሁት መሆን በሉ። ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይህም ብናደርግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። የእናት አባቱን ዘር እየቆጠረ በሀገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት፣ ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገድል ያለችው ደግሞ በምን ይመካል? በገድሉ ይመካል። በትንሹ ማለት በትንሹ። አብሶ ከኛ የባሰ ሰው ካየንም አይጣል አይደርስም። አዎ ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለን። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን እኔ እጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው ይሄ። ሲጀመር ርት ነው፣ ህግ ነው እንጂ ትህትና አይደለም። እና ድሮ ስላልስም ነው ፓትርያርክ አባቴ መስለውኝ፣ ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትህትና ይባላል። ትህትና የሚባለው ከኛ ለሚያንስ ሰው የምናደርገው። እኛ የያዝነውን ነገር ያልያዘ ሰው ስናይ አንተ እየጾምክ ለሚበላ ሰው ትሁት ትሆናለህ ወይ ነው። ሰማችሁ? እያወቅህ የማያውቅ ሰው ሲናገር ትሰማዋለህ ወይ?
እሱ ነው እያወቅ የማያውቅ ሰው። ትህትና የሚባለው እሱ ነው። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እሱ ነው። እኔ ሳዛችሁና መቼስ እዚህ ወንበሩ ስላለው ነው። የሆነ ደግሞ ጥንበቃን በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት፣ አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነኝ አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል እያልኩ ያለሁት እኛ በህሊናችን ምን ስለው ሰው አለ። መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አሁን ቆሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይህ እኮ ነው ችግራችን ማለት ነው። ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንን እንደምረን ጨምቀንሰን ጽፈን እንጨርሳለን። ከዚያ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ፣ ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹሕ ነኝ ያለ